ሰላም እንደምናላችሁ የአስረኛ ክፍል ኢኮኖሚክስ እንደቀጠለ ነው። ዩኒት 5 ላይ እንገኘው። ዩኒት 5 እንግዲህ ባንኪንግ ኤንድ ፋይናንስ የሚለው ዩኒት ነው ማለት ነው። በዚህ ክፍል እንግዲህ ሶስት ዋና ቶፒኮች ይኖሩናል። የመጀመሪያው እንግዲህ ማይክሮ ፋይናንስ ኢንስቲትዩሽንስ የሚል ይሆናል። ሁለተኛው ደግሞ ኤሌክትሮኒክ ባንኪንግ የሚል ቶፒክ ሲኖረን፣ በመጨረሻም ኢንዲጂኒየስ ፋይናንሻል ኢንስቲትዩሽን የሚባሉ አሉ። ኢንዲጂኒየስ ፋይናንሻል ኢንስቲትዩሽን የሚሉት እነማን ናቸው የሚሉ ነገሮችን በዚህ ክፍል ውስጥ እናያለን። መጀመሪያ እንግዲህ ማይክሮ ፋይናንስ ኢንስቲትዩሽን የምንላቸው ምንድን ናቸው? ማይክሮ ፋይናንስ እንግዲህ በመጀመሪያ እንደ ኢንትሮዳክሽን ሀሳቡን ሳቀርብላችሁ ጠቅለል ያለውን ሀሳብ ማለት ነው። እነዚህ ጥቃቅን የሆኑ የብድርና ቁጠባ ተቋማት ናቸው። ጀስት ፑር ኮሚኒቲ ወይም ደግሞ ፋይናንሺያሊ ሎ የሆኑ ሰዎችን ለማበደር የተቋቋሙ የተለያዩ ማይክሮ ፋይናንስ ኢንስቲትዩሽን ወይም ተቋማት አሉ ማለት ነው። ስለነሱ ነው በአጠቃላይ የሚያወራው ማለት ነው። ኬ ኮንሰፕቶች አሉን። ኬ ኮንሰፕት እንግዲህ ማይክሮ ፋይናንስ የሚላለ፣ ማይክሮ ክሬዲት የሚላለ፣ ግሩፕ ኮላትራል የሚላለ፣ ሎን ዲፎልት የሚሉ ኬ ኮንሰፕቶች አሉን ማለት ነው። አረፍተ ነገር ውስጥ ዲፋይን እያደረግን እየተረዳናቸው እናልፋለን። state-run banks had already tried to provide loan to poor households in different countries in the world. state-run banks ማለት በመንግስት የሚተዳደሩ ወይም ደግሞ መንግስት የሚቆጣጠራቸው ባንኮች አሉ። እነዚህ ባንኮች እንግዲህ had already tried to provide loan to poor household ለተለያዩ በድህነት ውስጥ ለሚኖሩ ማህበረሰቦች በተለያዩ የዓለም ክፍል እንግዲህ ብድርን ይሰጣል ወይም ለመስጠት ይሞክራል ማለት ነው። but they only left a legacy of inefficiency, corruption and millions of dollars of wasted subsidies. ነገር ግን ብድር ልስጥ ብሎ በኪሳራ ነው የሚቀረው። ኢንኤፊሽንት ነው፣ ኮራፕትድ ነው፣ ወይም ደግሞ ይሄ በሙስና ምናምን የተጨማለቀ ማለት ለድሆች ብድር በሚል ሰበብ ብዙ ብሮች ብዙ ዶላሮች ዌስት ይሆናሉ ማለት ነው። ብዙ ሚሊዮን ዶላሮች ዌስት ይሆናሉ ማለት ነው። thus providing loans to the poor with no collateral. what's collateral here? collateral ማለት ዋስትና ወይም ደግሞ መያዣ ማለት ነው። ኦኬ ስለዚህ providing loans ሎን ምንድነው? ብድር ማለት ነው። providing loans to the poor with no collateral was an issue for so many years until Muhammad Yunus ብለን አንብበው the Bangladesh economist born in 1940s came with a novel winning idea of microfinancing and microcredit, resulting in the establishment of the Grameen Bank. right? እዚህ ጋር እንግዲህ ምን ማለት መሰላችሁ? አሁን መጀመሪያ ፑር ሃውስሆልድ የሚል ሀሳብ አንስተናል። ፑር ሃውስሆልድ ማለት በኢኮኖሚ በጣም ዝቅተኛ ህይወት ውስጥ የሚኖሩ ማህበረሰቦች አሉ። እነሱ ብድር ለመውሰድ መያዣ ያስፈልጋቸዋል፣ ዋስትና ያስፈልጋቸዋል። ድሃ ከሆንክ ደግሞ ወይም ከሆንሽ ተያዣ አይኖርሽም ወይም ደግሞ መያዣ አይኖርም ማለት ነው። ለምሳሌ ሀብታሞች ሲበደሩ ቤታቸውን ሊያስይዙ ይችላሉ፣ የመኪና ሊብሬ ሊያስይዙ ይችላሉ፣ የተለያዩ ነገሮችን ሊያስይዙ ይችላሉ። ነገር ግን ድሃ ከሆነ አንድ ሰው የሚያስይዘው እኮ አይኖረው። ዊዳውት ኮላተራል ወይም ደግሞ ያለ መያዣ ለማበደር በጣም ይቸገሩ ነበረ ማለት ነው። እስከ መቼ ድረስ? ሙሐመድ ዩኑስ የሚባለው የባንግላዴሽ ኢኮኖሚስት ሲወለድ ድረስ። እሱ ከተወለደ በኋላ ግን በጣም የሚገርም አይዲያ በማይክሮ ፋይናንሲንግ እና በማይክሮ ክሬዲት አሪፍ የሚባል ሀሳብን ይዞ መጣና ግራሚን ባንክ የሚባለው ነገር እንዲመሰረት አደረገ ማለት ነው። መሐመድ ዩኑስ ምንድን ነው ያደረገው? Muhammad Yunus started making small loans to the local poor villager with no collateral and could not get loan from the formal traditional bank. እንግዲህ ይህ ሰው ምንድን ነው ያደረገው? በአካባቢው የሚኖሩ ድሃ ህዝቦችን ወይም ሰዎችን ወይም ማህበረሰቦችን with no collateral ያለምንም መያዣ ወይም ደግሞ ያለምንም ዋስትና የተወሰነ ገንዘብ ማበደር የሚችልበትን ዋይ ፈጥሮ ነበረ ማለት ነው። He believed that his poor clients would make profit and be able to pay back the loan reliably. አያችሁ፣ እነዚህ የሚያበድራቸው ፑር ክሊንቶች ወይም ደግሞ ድሃ የሚባሉ ደንበኞቹ ከተበደሩት ብድር ትርፍ ያገኙና ያለምንም መቸገር ብድራቸውን በቀላሉ መክፈል የሚችሉበትን ሲስተም ነበር የዘረጋው ማለት ነው። አንድ ድሃ ግለሰብ አለ፣ ከዚህ ሰው ገንዘብ ይበደራል። ኦኬ ገንዘብ ይበደራል፣ ፕሮፊት ያገኛል፣ ትርፍ ያገኛል። ዜን ወዲያውኑ ያለምንም ችግር የተበደረውን ብድር መክፈል የሚችልበት ሲስተም ዘረጋ ሙሐመድ ዩኑስ ማለት ነው። Today, microfinance institutions serve millions of poor people in different countries in the world.
They provide small micro loans without collateral, collecting deposits, and increasingly sell insurances all to customers who had been written off by the commercial banking as being unprofitable. እንግዲህ በአሁኑ ሰዓት ወይም ቱዳይ የተለያዩ ማይክሮ ፋይናንስ ተቋሞች ወይም ደግሞ የጥቃቅንና አነስተኛ ተቋሞች በሚሊዮን የሚቆጠሩ ፑር ፒፕሎችን ምን ያደርጋሉ? ያበድራሉ በዓለማችን ላይ ማለት ነው። ዊዛውት ዋት ዊዛውት ኮላተራል ማለት ነው። ያለምንም ዋስትና ያለምንም መያዣ ማለት ነው። ሶ ይሄ ሀሳብ የመጣው ከማን ነው? መሐመድ ዩኑስ ከፈጠረው የዚህ የብድር ሲስተም ጋር ተገናኝቶ ነው ማለት ነው። Advocates see the changes as the revolution in thinking about poverty reduction and social changes and not just a banking movement. እንግዲህ ይሄ ስራ ይሄ እንቅስቃሴ ዋናው ሀሳቡ ፖቨርቲ ሪዳክሽን ላይ ነው የሚሰራው። ፖቨርቲ ሪዳክሽን ወይም ደግሞ ድህነትን ከመቀነስ አንጻር፣ የሶሻል ቼንጅ ወይም ደግሞ የማህበረሰቡን ከመቀየር አንጻር ከማንቃት አንጻር ነው እንጂ የባንኪንግ እንቅስቃሴ አይደለም፣ ወይም ደግሞ የባንክ ስርዓትን ለመዘርጋት ያሰብ አይደለም። ማይክሮ ፋይናንስ as the name suggested that ማይክሮ ወይም ደግሞ ስሞል ያ ማለት እንግዲህ በድህነት ውስጥ የሚኖሩ ሰዎች ብዙ ገንዘብ አይበደሩም። እንደሚታወቀው መጠናቸውን ወይም ደግሞ አቅማቸውን አውቀው አነስተኛ የሆነ ብድር ነው የሚያገኙት። አነስተኛ የሆነ ብድር። ስለዚህ ማይክሮ የተባለውን በትንሽዬ መጠን በጣም ትንሽ የሆነ ለምሳሌ ከ1000 እስከ 10000 ሊሆን ይችላል። እስከዛ ድረስ ነው ሊበደሩ የሚችሉት። ግን ማክሮ ከሆነ ደግሞ ባንኮች ምኖች የሚያበድሩት ደግሞ በግዙፍ ነው። ግዙፍ የሆነ ካፒታል ነው የሚያበድሩት። እነሱ ለሀብታሞች ነው፣ ለኢንቨስተሮች ነው የሚሆነው። ሶ ለኢንቨስተሮች ብቻ ባንኮች ታበደሩ፣ አብዛኛው ደግሞ ፑር ኮሚኒቲ ስለሚኖር ለነሱም በሚል ማይክሮ ፋይናንስ ኢንስቲትዩሽኖች ሊቋቋሙ ችለዋል ማለት ነው። ኤኒሃው ማይክሮ ፋይናንስ ኤንድ ማይክሮ ክሬዲት ምንድን ነው? እዚህ ጋር ማይክሮ ፋይናንስ ኤንድ ማይክሮ ክሬዲት Microfinance institutions (MFIs) are financial institutions that give access to financial services such as saving, credit, insurance, and money transfer to the people that otherwise would remain unserved by the traditional banking system that ask for collaterals. እንግዲህ እነዚህ ማይክሮፋይናንስ ኢንስቲትዩሽን የሚባሉ ተቋማት የፋይናንሻል ተቋማት ሲሆኑ ለማህበረሰቡ ምን ይሰጣሉ? የሴቪንግ ወይም ደግሞ የዲፖዚት፣ የክሬዲት ወይም ደግሞ የብድር፣ የኢንሹራንስ፣ የገንዘብ ዝውውር ደግሞ መኒ ትራንስፈር አገልግሎት ይሰጣሉ። በምን ካል ዊዳውት ኮላተራል ወይም ደግሞ ያለ ምንም ተያዥ ወይም ደግሞ ያለ ምንም ዋስትና ማለት ነው። What makes microfinancing differ from others anti-poverty tool is the idea that it improves the living conditions of poor through their own effort. አያችሁ እነዚህ ማይክሮ ፋይናንሶች ከሌሎች ለየት የሚያደርጋቸው እንግዲህ ከሌሎች አንቲ ፖቨርቲ ቱሎች የሚለያቸው ነገር ምንድነው ካል ፑር ኮሚኒቲዎች ወይም ፑር ፒፕል ከነዚህ ፋይናንሻል ኢንስቲትዩሽን ብድር በመበደር ያለምንም ዋስትና በመበደር በራሳቸው ጥረት ትርፍ አግኝተው ብድራቸውን የሚከፍሉበትን ወይ በመፍጠሩ ነው። ከዛ በተጨማሪ ነው ያለምንም መያዣ ወይም ኮላተራል መሆኑ ደግሞ ለየት ያደርገዋል። It gives a microcredit to support micro businesses, allowing low-income people to respond to the economic opportunity. እንግዲህ እዚህ ጋር መሰላችሁ ግልጽ ላደርግላችሁ። አንድ ሰው ለምሳሌ ዶሮ እርባታ መጀመር ይፈልግ ይሆናል። በትንሹ 20-30 ዶሮዎችን ባረባ እኮ ያስኖረኛል ብሎ ሊያስብ ይችላል። አንድ ፑር የሆነ ሰው ማለት ነው። ሶ 20-30 ዶሮ ለመግዛት ኢማጂን እንግዲህ አንድ ዶሮ እስከ 1000 ብር ድረስ ቢሸጥ 30 ዶሮዎችን ልግዛ ቢል 30 ሺህ ብር ድረስ ሊያስፈልገው ነው ማለት ነው። ስለዚህ 30 ዶሮዎችን የሚገዛበት ከማይክሮ ፋይናንስ በማይክሮ ክሬዲት ብድር ያገኝና እነዛን ዶሮዎች ይገዛል። ከዛ ቢዝነሱን ይጀምረዋል። ያ ቢዝነስ ምን ይባላል? ማይክሮ ቢዝነስ ብለን እንጠራዋለን ማለት ነው። ስለዚህ ማይክሮ ክሬዲት የሚያገለግለው ማይክሮ ቢዝነስ ለመጀመር ነው ማለት ነው። ማይክሮ ክሬዲት ለምን ያገለግላል? ለማይክሮ ቢዝነስ። ሶ የዶሮ እርባታ ወይም ደግሞ የንብ እርባታም ሊሆን ይችላል ማይክሮ ቢዝነስ ብለን እንጠራውና ዶሮ የሚያረባ ከሆነ እንግዲህ ከዶሮች የሚገኝ ትርፍ አለ። እንቁላላቸውን በመሸጥ ትርፍ ያገኝና ምኑ ጋር ይደርሳል? ብድሩን እስከ መክፈል ይደርሳል። ግን ብድሩን ይከፍልና ከዛ በኋላ ያለው ፕሮፊት ያለው የኢኮኖሚ እንቅስቃሴ የራሱ ይሆናል ማለት ነው።
ነገር ግን ከዛ ውጪ የሆነ በጣም ትልልቅ የሆኑ ቢዝነሶች ከሆኑ በኢንቨስተሮች የሚካሄድ ለምሳሌ የሲሚንቶ ፋብሪካ ሊሆን ይችላል፣ የዘይት ፋብሪካ ሊሆን ይችላል። አሁን አንድ ፑር የሆነ ሰው የዘይት ፋብሪካ ልክፈት ብሎ ብድር አይጠይቅ። ሊጠይቅ የሚችል የዶሮ ማርቢያ ሊሆን ይችላል፣ የንብ እርባታ ሊሆን ይችላል። በቃ አነስ ያሉ ነገሮችን ቤት ውስጥ የሚሰራቸውን ስራዎች ነው የሚፈልገው። ገባችሁ? ስለዚህ ለሀብታሞች ብቻ ሳይሆን ብድር የሚሰጠው ለድሆችም መሰጠት አለበት በማለት መሐመድ ዩኑስ የሚባል አንድ ባንግላዴሽ ኢኮኖሚክስ ልክ እንደዚህ አይነት ስርዓትን ዘረጋና ማይክሮ ፋይናንሺያል ኢንስቲትዩሽኖች ለድሆችም ብድርን የሚሰጥበትን መንገድ ነው እያወራን ያለ ነው ማለት ነው። ኦልራይት ሶ ማይክሮ ቢዝነስ allowing low income people to respond to the economic opportunity. For them, the main constraint is a small investment in the working capital and microcredit allow overcoming this obstacle. ስለዚህ for them, the main constraint ማለት እንግዲህ ግዴታ ማለት ነው ወይም ማሟላት ያለባቸው ማለት ነው is a small investment in working capital and microcredit allow overcome this obstacle. The purpose of this organization is the provision of financial services to those who would otherwise be excluded from the formal financial system. Formal ፋይናንሻል ሲስተም እንላቸው እንግዲህ ትልልቆችን ባንኪንግ ምናምን ነው። ከዛ ኤክስክሉድ የተደረጉ ሰዎች ይህን አይነት ሰርቪስ ማግኘት ስላለባቸው ለእነዚህ ሰዎችም የሚያገለግል ተቋም መቋቋም አለበት ነው። ስለዚህ ማይክሮ ፋይናንስ ኢንስቲትዩሽን የምንላቸው ከፎርማል ፋይናንሻል ሲስተም ውጭ የሆኑ ሰዎች ወይም ደግሞ በትልቁ መበደር ለማይችሉ ሰዎች የብድር አገልግሎት የሚሰጥ በትልቁም ብቻ ሳይሆን ያለ ተያዥ መበደር ለማይችሉ ሰዎች ማበደር የሚችልበትን ሲስተም ነው እያወራን ያለ ነው ማለት ነው። A microcredit is a small credit given to the client by microfinance institution. እንግዲህ ማይክሮክሬዲት የምንለው ለነዚህ ትንሽ የገንዘብ ለሚፈልጉ ተበዳሪዎች ከማይክሮፋይናንስ ኢንስቲትዩሽን ብድር የሚሰጥበት ሂደት ነው። ማይክሮክሬዲት የምንለው ብድሩ ነው ብድሩ። ስለዚህ ይህ ብድር ለምንድነው የሚያገለግለው? ለማይክሮ ቢዝነስ አገልግሎት ማለት ነው። ማይክሮክሬዲት is offered often without collateral to an individual through a group lending mechanism. እዚህ ጋር ተመልከቱ። እነዚህ ዊዛውት ኮላተራል ብድር የሚሰጡት እንዴት ነው ካል በግሩፕ ሌንዲንግ ሜካኒዝም ነው። ግሩፕ ሌንዲንግ ሜካኒዝም ማለት እንግዲህ 5ም 10ም እንደ ሁኔታው ሊለያይ ይችላል። 5ም 10ም ይሆኑና በጋራ ሆነው ምን ይላሉ? ይበደራሉ። የተበደሩትንም ገንዘብ የሚሰሩበት ተመሳሳይ ስራ በግሩፕ ሆነው ሊሆን ይችላል። ሲከፍሉም በየወሩ ከሆነ መክፈል ያለባቸው ለምሳሌ በ5 ዓመት ውስጥ መክፈል አለባቸው ከተባሉ ብድራቸውን በየወሩ ለ5 ዓመታት በየወሩ ከሚያገኙት ትርፍ እየቀነሱ እያመጡ ምን ይላሉ? ለዛ ድርጅት ያስገባሉ ማለት ነው። ኢማጂን 5 ሰዎች ነው እንግዲህ የሆነ ስራ ለመስራት አስበው ብድር ተበደሩ በጋራ ሆነው ማለት ነው። 77,000 ብር ቢበደሩ 5 በ7 35,000 ብር ተበደሩ ማለት ነው በጋራ። ስለዚህ ለ5 ዓመታት ከሆነ ይሄ ገንዘብ መመለስ ያለበት ኦኬ 5 ዓመታት ከሆነ ቆይተው በ5 ዓመት ውስጥ በየወሩ ሜቢ 500 ብር ማስገባት ካለባቸው አምስቱም ሰዎች በየወሩ 500 ብር እያያዙ መምጣት አለባቸው ማለት ነው። ስለዚህ ግሩፕ ሌንዲንግ is a mechanism that allows a number of individuals to obtain a loan through group scheme. ስለዚህ ግሩፕ ሌንዲንግ ማለት በግሩፕ መበደር ስንል ሜካኒዝም ነው። ሜምበር ኦፍ ኢንዲቪጁዋልስ ወይም ደግሞ እዚህ ግሩፕ ውስጥ ያሉ ሰዎች በጋራ ሆነው ብድር የሚያገኙበት ማለት ነው። The group is taken as a collateral in this case. ይህ ግሩፕ እንደ ተያዥ ሆኖ ይቆጠራል ማለት ነው። ግሩፑ በራሱ እንደ ተያዥ ሆኖ ያገለግላል፣ እንደ ዋስ ሆኖ ያገለግላል ማለት ነው። 5 ሆነው የተበደሩ ሰዎች ወይም 6 ሆነው በጋራ የተበደሩ ሰዎች ራሳቸው ያ ግሩፑ እንደ ተያዥ An incentive to repay is based on a peer pressure. If one person in the group defaults, the other group member must make up the payment amount. እዚህ ጋር ደግሞ ተመልከቱ፣ ይችን ነጥብ ያዙልኝ። ከ6ቱ ሰዎች ግሩፕ ውስጥ ያሉ 6 ሰዎች ቢሆኑ ከ6ቱ ሰዎች አንዱ ሰው ቢቀር ቢታመም ቢጠፋ 5ቱ ሰዎች የመክፈል ግዴታ አለባቸው የዛንም ሰው ማለት ነው። ሐሳቤን ተረዱኝ። አሁን 6 ሰዎች ብድር አገልግሎት ሊጠይቁ ሆዱ በግሩፕ ሌንዲንግ ሜካኒዝም ስንት ተበደሯል? 77,000 ብር 42,000 ብር ተበደሩ።
ከዛ በየወሩ 500 ብር ከትርፋቸው ሊመልሱ ተዋውለው ብድሩን ማይክሮ ክሬዲቱን አገኙት። ከዛስ በየወሩ ስድስታቸውም 500 ብር ይዘው ይመጣሉ ማለት ነው። ኦኬ ዴን ይዘው ከመጡ በኋላ በመካከል እየከፈሉ ባለበት ሰዓት በአንደኛው ዓመት ወይም በሁለተኛው ዓመት ከመካከላቸው አንዱ ቢጠፋ ወይም ደግሞ አንዱ ቢጎል ቀሪዎቹ የዛን ሰው የዕዳ ጨምሮ የመክፈል ግዴታ አለባቸው። ቢኮዝ ይህ ግሩፕ እንደ ኮላተራል የሚያገለግላል ወይም ደግሞ እንደ ተያዥ እንደ ዋስ ሆኖ ያገለግላል ራሱ ግሩፑ ማለት ነው። Microcredit has been proven as an effective tool against poverty, enabling those without access to the formal financial system to borrow the small amounts of funds that need and start or develop small businesses. እንግዲህ ማይክሮክሬዲት አገልግሎቱ ምንድነው? ፖቨርቲን ሪዱስ ለማድረግ ወይም ደግሞ ለመቀነስ እጅግ በጣም ጠቃሚ ነው። ቢኮዝ እነዚህ ሰዎች እንግዲህ ፎርማል ፋይናንሻል ሲስተም ላይ ለመበደር እድሉን ያላገኙ ሰዎች ስለሆኑ ኮላተራል ስለማያገኙም ደግሞ ተያያዥ ወይም ደግሞ ዋስ ስለማያገኙ ከዛ በተጨማሪ ደግሞ ለማይክሮ ክሬዲት አገልግሎት ስለማይሰጡ ብዙ ጊዜ እነዚህ ፎርማል የሚባሉ ፋይናንሻል ሲስተሞች ለእነዚህ ሰዎች ተብሎ የተዘጋጀ ነው ይሄ ማይክሮ ፋይናንሻል ኢንስቲትዩሽን ብለን የምንጠራው ማለት ነው። ማይክሮ ኢንተርፕሪኒየር ኦር ኢኮኖሚካሊ አክቲቭ ፑር አር ቢዝነስ ፒፕል who through microfinance take advantage to the economic opportunity that otherwise would remain unserved due to the financial constraint. እንግዲህ ማይክሮ ኢንተርፕሪኒየር ብለን የምንጠራቸው ወይም ደግሞ ኢኮኖሚካሊ አክቲቭ ሆነው ግን ፑር የሆኑ አያችሁ፣ ወጣቱ ነው መስራት እየቻሉ ግን ፑር ናቸው። እነዚህ የቢዝነስ ሰዎች ናቸው ግን ገንዘብ የላቸውም። ስለዚህ ለነዚህ የኢኮኖሚክ ኦፖርቹኒቲ ለመፍጠር ከዚህ የተሻለ ነገር የለም ተብሎ ነው ይህ ነገር የተመሰረተው። ማይክሮ ፋይናንስ ኢንስቲትዩሽን ጊቭ አውት ኦንሊ ማይክሮ ክሬዲት however but also other financial services like saving service, insurance service and money transfer services that improve the well-being of the poor and help poor people to stabilize incomes and to protect against risk. አያችሁ፣ ማይክሮ ፋይናንስ ኢንስቲትዩሽን ጊቭስ ኖት ኦንሊ ማይክሮ ክሬዲት ወይም ደግሞ የብድር አገልግሎት ብቻ አይደለም የሚሰጠው፣ ከዛ ይልቅ ሌሎች ፋይናንሻል ሰርቪሶችን ይሰጣል። ለምሳሌ ሴቪንግ ሰርቪስ ገንዘብ የመቆጠብ፣ የኢንሹራንስ አገልግሎት ያገኛሉ። የገንዘብ ዝውውር ወይም ደግሞ መኒ ትራንስፈር ሰርቪስን ሊያገኙ ይችላሉ። ይህ ለምን እንደሚያገለግለው ከተባለ ቱ ኢምፕሩቭ ዘ ዌልቢንግ ኦፍ ዘ ፑር ኦኬ፣ የእነዚህን በኢኮኖሚካሊ ድሃ የሆኑ ሰዎችን ዌልቢንግ ወይም ደህንነት ለመጠበቅ ስቴብላይዝ ዴር ኢንካማቸውን ለማደላደል ወይም ስቴብል ለማድረግ እንዲሁም ደግሞ ቱ ፕሮቴክት አጋይንስት ሪስክ ከተለያዩ ችግሮች ወይም እንቅፋቶች ወይም ደግሞ ከተለያዩ ፈተናዎች ወይም ኪሳራ ራሳቸውን ለመጠበቅ እነዚህ ማይክሮፋይናንስ ኢንስቲትዩሽን ይህንን አገልግሎት ይሰጣሉ ማለት ነው። ሌላው ክላይንትስ ኦፍ ማይክሮፋይናንስ፣ የማይክሮፋይናንስ ክላይንት ወይም ደንበኞች እነማን ናቸው? The clients of microfinance are the economically active poor or low-income persons that do not have access to the formal financial institution. እንግዲህ የፎርማል ፋይናንሻል ኢንስቲትዩሽን አክሴሲቢሊቲ የሌላቸው ኢኮኖሚካሊ አክቲቭ የሆኑ ፑር ፒፕሎች ናቸው ክሊየንቶች ወይም ደንበኞቹ ማለት ነው። Thus economically active people clients, so the microfinance must have economic opportunities and entrepreneurial skill at the money they receive must not be used for consumptions best for production purpose. እንግዲህ እነዚህ ኢኮኖሚካሊ አክቲቭ ሆኖ ፑር የሆኑ ሰዎች ገንዘቡን አግኝተው በኢኮኖሚክ ኦፖርቹኒቲ እና በኢንተርፕሪኒየር ስኪል ውስጥ ተሳትፈው ወይም ደግሞ የስራ ፈጠራ እድል ውስጥ ተሳትፈው የተለያዩ ስራዎችን ከሰሩ ኢፌክቲቭ የሚሆኑበት መንገድ ይፈጠራል። በት ምን ካላሉት ነው የተቀበሉትን ገንዘብ ካንሱም ካላደረጉት። አንዳንድ ሰዎች አሉ እንስራበት ብለው ገንዘብ ይበደሩና በዚህ ወይ በማይክሮ ክሬዲት አማካኝነት ይበደሩና ምን ያደርጋሉ መሰላችሁ? ይበሉበታል፣ ይጠጡበታል፣ ፏፏ ምናምን ይሉበታል ማለት ነው። ኢቭን ቤታቸውን ሰርተው ቁጭ ከዛስ ክፈሉ ሲባል ግሩፑን ያጋፍጣሉ ማለት ነው። ማጭ ለ6 ወይም ለ7 ነው ተበድረው አንደኛው ቤት ይሰራበታል የተበደረውን ገንዘብ ኢማጂን። የሚበደሩት ግን የሆነ ፕሮዳክቲቭ የሆነ ስራ ለመስራት ነው። ቢኮዝ ትርፋማ ሆነው ከትርፋቸው ወዳቸውን ለመክፈል እኮ ነው አላማው ሐሳቡ እንጂ የእነሱን ቤት መስሪያ ወይም ደግሞ ልብስ መልበሻ ወይም ደግሞ ለምግብ ለፍጆታ ለኮንሳምፕሽን አይደለም የሚሰጡት። ስለዚህ ያን ብር ቤቱን ከሰራበት በኋላ ምንድነው የሚሆነው? ቀሩን ሊከፍሉ የሚገደሉት የግሩፕ ሜምበር ናቸው። ግን እነሱ ያንን ሰው
የመክሰስ ወይም ደግሞ የማግኘት መብቱ አላቸው። ቢኮዝ ቤት ሰርቶበት ከሆነ ያ ቤት እንዲሸጥ ሊደረግ ይችላል። ኦኬ ቢኮዝ ተያዥ ራሳቸው ሆኑ ማለት ነው። ለዛ ነው አንደኛው ቢጠፋ አንደኛው እንትን ቢል አንዱ አንዱን ስለሚጠይቀው በግሩፕ ተያዥ የሆኑት ራሳቸው ማለት ነው። ሲስተሙ በጣም አሪፍ የሚባል ሲስተም ነው። the poorest of the poor or the destitute are generally excluded from the circles of the microfinance and targeted by other development program because they do not have economic opportunity or entrepreneurial skill. the poorest of the poor ማለት የደሃ ደሃ የሚባል ሰምታችሁ ታወቃችሁ? የደሃ ደሃ የሚባል ሰምታችሁ ታውቃላችሁ? የደሃ ደሃ ተብሎ መንግስት የተለያዩ ፕሮግራሞችን አዘጋጅቶ ለምሳሌ የዘይት፣ የስኳር፣ የዱቄት ምናምን ጊፍት ወይም ስጦታ ምናምን ነገር ወይም ስጦታ የሚለውን ተውና እርዳታ እንበለው እርዳታ ያደርግላቸዋል። the poorest of the poor ኦኬ the poorest of the poor ማለት የደሃ ደሃ ማለት ነው። ስለዚህ ወይም ሌላ ስማቸው destitute ተብሎ ይጠራሉ። destitute ምንድናቸው? የደሃ ደሃ ናቸው። በዚህ አሁን በምንዋረው በማይክሮ ክሬዲት ወይም ደግሞ በዚህ አሁን እያየነው ባለው ኦፖርቹኒቲ ውስጥ ፓርቲሲፔት አያደርጉ ራዘር ምን እንደሚደረግላቸው ሌላ ፕሮግራም ነው የሚዘጋጅላቸው ማለት ነው። ሶ አይጠቃለሉም ማለት ነው። Group lending mechanism has been proven to be a good option for lending monies to the economically active poor. In this mechanism, each members of the group is guarantee or collateral for others. እንደነገርኳችሁ ነው። በግሩፕ መበደር በጣም አሪፍ የሚባል ሜካኒዝም ነው። ለምን ከተባለ እነዚህ ኢኮኖሚካሊ አክቲቭ የሆኑ ፑሮችን ለመጥቀም ታስቦ የተሰራ ነው። ሶ በዚህ ጊዜ እንግዲህ እንደ ጋራንቲ ወይም ደግሞ እንደ ኮላተራል ተያዥ ወይም ደግሞ ዋስ ነው የሚያገለግሉ ራሳቸው አንዱ ለአንዱ ነው የሚያገለግለው ማለት ነው። 7 ወይም 6 ወይም 5 ሆነው በግሩፕ ከተበደሩ ሁሉም ግሩፕ አንዱ ለአንዱ ምንድነው ተያዥ ነው ማለት ነው። አንደኛው ቢያጠፋ አንደኛው ቢቀር ከስድስቱ አንዱ ቢቀር አምስቱ የመክፈል ግዴታ አለባቸው። ሁለቱ ቢቀር ከስድስቱ አራቱ የመክፈል ግዴታ አለባቸው ማለት ነው። እንደ ተያዥ ስለሚያገለግሉ ራሳቸው ለራሳቸው ማለት ነው። The effectiveness and sustainability of the group lending mechanism depends on the strength of social tie and the influences of the peer pressures in the society. ኦኬ ኤፌክቲቭነሳቸው ወይም ደግሞ ሰስቴናቢሊቲያቸው ያ ማለት እንግዲህ ውጤታማ መሆናቸው ወይም ዘላቂነት መኖሩ እንግዲህ ግሩፕ ሌንዲንግ የሚወሰነው በምንድን ነው? ዲፔንዲንግ ኦን the strength of social tie በመካከላቸው ባለው መተሳሰብ ወይም አንድነት ይወሰናል ማለት ነው። ግን በመካከል የሚረብሽ ካለ፣ ሰላም የሚነሳ ሰው ካለ፣ ግሩፑ የማይመቸው የሆነ ጸባጫሪ ሰው ካለ አንደኛ ኢፌክቲቭ አይሆንም፣ ሁለተኛ ሰስቴናቢሊቲ ወይም ዘላቂነት አይኖራቸውም ማለት ነው። ባይዘው የሚበደሩ አንድ ጊዜ ብቻ አይደለም። ሰርተው ለምሳሌ ውጤታማ ከሆኑ አሁንም የተሻለ ገንዘብ ከፍ አድርገው ሊበደሩ ይችላሉ በጋራ ሆኖ ማለት ነው። ሌላው ማይክሮፋይናንስ ኤንድ መኒ ሌንደር Microfinance and money lender. Informal money lenders are the more direct competitors of microfinance institutions. The interest charged in the informal money lender almost always far exceed what is charged by the microfinance institutions, and borrowers do not have any kinds of protection from the abuse behavior ምናምን ይለናል። እዚህ ጋር እንግዲህ ኢንፎርማል የሆኑ መኒ ሌንደሮች አሉ ወይም ደግሞ ህገወጥ የሆኑ ገንዘብ አበዳሪዎች ህገወጥ ምናምን የሚለውን ተውና መደበኛ ያልሆኑ በሚል ታርጉመው። ስለዚህ መደበኛ ያልሆኑ ገንዘብ አበዳሪዎች አሉ ወይም የአራጣ ምናምን የሚያበድሩ ሰዎች ማለት ነው። ሶ እነዚህ የማይክሮ ፋይናንስ ኢንስቲትዩት ኮምፒታተር ናቸው ወይም ደግሞ ተወዳዳሪ ተፈካካሪ ናቸው ማለት ነው። ከማህበረሰቡ ጋርም የመገናኘት እድላቸው ሰፊ ነው እነዚህ ኢንፎርማል መኒ ሌንደሮች ማለት ነው። ከዛ በተጨማሪ ደግሞ የሚሰጡት ወለድ በጣም ኤክሲድ ነው ወይም ደግሞ ፋር ኤክሲድ ነው። ከማን አንጻር? ከማይክሮ ፋይናንስ ኢንስቲትዩሽን አንጻር በጣም የበለጠ ነው ማለት ነው ወለዱ። ለምሳሌ 1000 ብር አበድረው በ1000 100 እንዲወልድ በየወሩ አድርገው ሊያበድሩ ይችላሉ። ኦኬ አራጣ የሚባል ታወቃችሁ ማለት ነው። ወንጀልም ነው ይባላል፣ ኃጢአትም ነው ይባላል። እንግዲህ አራጣ ብድር ኤኒዌይስ ኢንፎርማል መኒ ሌንደር ብለን እንጠራቸዋለን እነሱዎች። ሶ ከነዚህ ከማይክሮ ፋይናንስ ኢንስቲትዩሽኖች የተለዩ ናቸው፣ ለማህበረሰቡ ግን ቅርብ ናቸው። የሆነ ችግር ቢደርስባቸው እነዚህ ከዚህ አካል የተበደሩ ሰዎች ምንም ማድረግ አይቻልም። ቢኮዝ አንደኛ አራጣ ብድር ህገወጥ፣ ተበዳሪውም አበዳሪውም በግ ይያዛል ማለት ነው። እንበልና ለምሳሌ አንዱ ላይ ችግር ቢደርስ ወይ አበዳሪው ወይ ተበዳሪው ላይ በህግ መጠየቅ ላይ ይችሉ ይችላሉ። ቢኮዝ ሁለቱም ወንጀል እየሰሩ እስከሆነ ድረስ ማለት ነው። አቢዩዚቭ ሌንዲንግ ኦር አንፌር ሎን ኮሌክሽን ፕራክቲስ ነው ይሄ እንደው the informal money lender must of most of the time lend money to the poor
who has no access to microfinance institution, or even where microfinance institution exists, some poor people may prefer the informal money lender. እንግዲህ እዚህ ጋር ተመልከቱ የኢንፎርማል የሆነ ሜኒ ሌንዲንግ ሜካኒዝም አንደኛ ማይክሮፋይናንስ ኢንስቲትዩሽን የሌሉበት ቦታ ላይ ነው የሚፈጸመው። ሁለተኛ ደግሞ ማይክሮፋይናንስ ኢንስቲትዩሽን ቢኖሩም እንኳ ፒፕሉ ኢንፎርማል መኒ ሌንዲንግ ሜካኒዝም ሊቀበል ይችላል፣ ሊመርጥ ይችላል። ለምን ከተባለ ግዴታ በግሩፕ ላይ በደሩ ይችላሉ። ኢንፎርማል ከሆነ ለምሳሌ እኔ የራሴን ችዬ ብቻዬን መበደር ከፈለኩ ከኢንፎርማል መኒ ሌንደሩ እቺ መበደር ይችላል። ግን ከማይክሮፋይናንስ ኢንስቲትዩሽን ለመበደር ግዴታ ቢያንስ 4 ወይም 5ቱንም በግሩፕ ተደራጅተን መሄድ መቻል አለብን እንጂ ብቻዬን አይበድሩኝም። ቢኮዝ ተያዦች እነዛ ብር ይዣቸው የሄድኳቸው ሰዎች ስለሆኑ አንዳችን ለአንዳችን ተያዥ ስለሆን ማለት ነው። I think it is very clear. There are positive features that may make the informal money lenders more close to the poor people and able to respond to their need. አያችሁ እዚህ ጋር እንግዲህ ፖዚቲቭ ፊቸር አለው ማን ኢንፎርማል መኒ ሌንደሮች ለፖር ፒፕሉም ቅርብ ናቸው። ሶ ምንድናቸው ካልን ፊቸሮቹ those feature includes simple procedure, clear term, timely disbursement and loan backed by the borrower character rather than the group collateral. Microfinances has actually taken the combination of these positive features of this informal money lending into more formal financial institution. እዚህ ጋር ተመልከቱ። ሰዎች ለምንድነው ኢንፎርማል የሆነ መኒ ሌንዲንግ ሜካኒዝም የሚጠቀሙት ከማይክሮፋይናንስ ኢንስቲትዩሽን ይልቅ ብለን ከጠየቅ ቅድም የነገርኳችሁ ነው። አንደኛ ግሩፕ ኮላተራል አያስፈልገውም። በቃ ያ ማለት በግሩፕ ዋስ ወይም ተያዥ የሚባል ነገር የለም። አንድ የሆነ ኢንዲቪዥዋል ሂዶ ምን ማለት ይችላል ተበድሮ መምጣት ይችላል ማለት ነው። ሌላኛው ደግሞ ሲምፕል የሆነ ፕሮሲጀር ነው ያለው። እንደዚህ ውጣ ውረድ ምናምን ነገር የለውም። በቃ የተንዛዛ ነገር የለም፣ ቢሮክራሲ ነገር የለውም። በቃ ሄደን በዚህ ወር ትከፍለኛለህ፣ ይሄንን ትከፍለኛለህ፣ አለቀ። ሲምፕል ፕሮሲጀር ነው። ተቀብሎ ይመጣል፣ በዛ ጊዜ እንዲከፍል ይደረጋል። ክሊር የሆነ ተርም ነው ያለው በቃ። ስለዚህ በዛ ምክንያት ነው ማለት ነው። ከዛ እነዚህን ነገሮች ፖዚቲቭ የሆነውን ካራክተር ወይም ፊቸር ወስደው ነው ፎርማል የሚባሉ ፋይናንሻል ኢንስቲትዩሽኖች ራሳቸውን ያቋቋሙ ይለናል ማለት ነው። ሌላኛው ፋይናንሻል ኢንስቲትዩሽን ኢትዮጵያ የዚህ ቶፒክ የመጨረሻ ክፍል ማለት ነው። ባይ ዘ ይር 2020 and 2021 according to Gregorian calendar ማለት ነው there are 41 microfinance institution operational in ኢትዮጵያ። በኢትዮጵያ ውስጥ እንግዲህ በ2020 እና 21 ማለት ነው 41 የሚደርሱ ማይክሮፋይናንስ ኢንስቲትዩሽን አሉ፣ ወይም የጥቃቅን የብድርና ቁጠባ ተቋም የሚባሉት ማለት ነው። ጥቃቅን የብድርና ቁጠባ ተቋም የሚባሉት 41 አካባቢ ናቸው በኢትዮጵያ ውስጥ። they all together mobilized approximately ብር 47 ቢሊዮን in saving deposit። እነዚህ 41ዱን በአንድ ላይ ተደምረው 47 ቢሊዮን ያክል የተቀመጠ ገንዘብ አለ ማለት ነው በእነዚህ ተቋማት። they all together provide loan to the economically active poor Ethiopian approximately equals to ብር 64.6 ቢሊዮን። እንግዲህ ናሽናል ባንክ ኦፍ ኢትዮጵያ በ2020 እና 21 ሪፖርት እንዳደረገው እነዚህ 41ዱ ማይክሮፋይናንስ ኢንስቲትዩሽን ለድሃ ህዝቦች 64.6 ቢሊዮን የሚደርስ ገንዘብ አበድረዋል። ቀጣይ ቶፒክ ኤሌክትሮኒክ ባንኪንግ ወይም ኢባንኪንግ። ኤሌክትሮኒክ ባንኪንግ፣ ኢባንኪንግ፣ ሞባይል ባንኪንግ፣ ኤቲኤም ካርድ፣ ኦንላይን ባንኪንግ የሚባሉ ነገሮች አሉ። እንግዲህ ይሄ አይ ቲንክ ለእናንተ አዳዲስ ሀሳብ አይመስለኝም። ኤሌክትሮኒክስ ባንኪንግ ቢኮዝ ብዙዎች ስልክ አላችሁ፣ በስልካችሁ ገንዘብ ትለዋወጣላችሁ፣ ትቀያየራላችሁ፣ ትራንስፈር ታደርጋላችሁ ምናምን የገንዘብ ዝውውር። ኤቲኤም ማሽኑን ታውቁታላችሁ፣ ካርዱን ታውቁታላችሁ። ሶ ገንዘብ እንዴት ማውጣት እንደሚቻል እንዴት ምናምን እንደሚደረግ ስለዚህ አዲስ ኮንሰፕት አይመስለኝም። አይ ቲንክ ስለ ኤቲኤም ማሽን የማያውቅ የለም። ስፔሻሊ ከተማ አካባቢ የምንኖሩ ሰዎች መቼስ ቪዲዮ እያያችሁ እንደዚህ አይነት ቪዲዮ የምታዩ መቼም የኢንተርኔት አክሰሱ ያለበት ምናምን ኤሪያ ስለሆነ ኤቲኤም ማሽን፣ ኤቲኤም ካርድ ምን እንደሆነ በደንብ መረዳት የምትችሉ ናችሁ ብዬ አስባለሁ። ሞባይል ባንኪንግም በዛው ምን እንደሆነ የምታውቁ ናችሁ ብዬ አስባለሁ ማለት ነው። የማትረዱ ወይም ደግሞ የማታውቁትም ከሆነ እዚሁ እናወራበታለን በደንብ ማለት ነው። ኦኬ Technology in all sectors of the economy is changing faster than ever, and the banking or financial sector is not an exception.
አያችሁ ቴክኖሎጂ በዚህ ሰዓት በጣም እየፈጠነ ነው ያለው በየትኛውም ሴክተር፣ በኢኮኖሚው ብቻ አይደለም በሌሎች ሴክተሮች ወይም ደግሞ ኦል ሴክተርስ ኦፍ ኢኮኖሚ በየትኛውም የኢኮኖሚክ ሴክተር ውስጥም በጣም ፈጣን የሚባል እድገትን እያመጣ ነው። ስለዚህ ባንኪንግ ወይም ፋይናንሻል ኤክሴፕሽን አይደለም። ባንክ ኤንድ መኒ ማኔጅመንት ቢኬምስ ኢንክሪዚንግሊ ሞር ኤሌክትሮኒክ። አሁን በዚህ ሰዓት የገንዘብ ዝውውሩ ኤሌክትሮኒክ እየሆነ ነው። ወደፊት ደግሞ 1 2 3 ብለን የምንቆጥረው የወረቀት ብር አይኖርም ማለት ነው። ወደፊት ነው የምላችሁ የዛሬ 20 30 ዓመት ወደፊት ስንጓዝ 1 2 3 ብለን የምንቆጥረው የብር ኖት አይኖርም። በእርግጠኝነት ምነግራችሁ ሁሉ ነገር ወደ ኤሌክትሮኒክ እየተቀየረ ነው። ለምሳሌ አንድ ሰው አካውንቱ ላይ ስንት ብር እንዳለው ያያል ስልኩ ጋር 10 ሺህ ሊኖረው ይችላል 20 ሺህ ሊኖረው ይችላል ምናምን። ግን 10 ሺህ 20 ሺህ መኖሩን ያወቀው እንዲቆጥሩት 1 2 3 ብሎ በኖት ቆጥሮት አይደለም። ኦኬ ስለዚህ የብር ኖት ወይም ደግሞ የወረቀቱ ብር ሙሉ በሙሉ ይጠፋል ወደፊት። ኤሌክትሮኒክ ባንኪንግ which is also known as electron fund transfer ወይም EFT refers to the transfer of fund from one account to another through electronic method። እንግዲህ ኤሌክትሮኒክ ባንኪንግ ብለን የምንጠራው በሌላ ስሙ ኤሌክትሮኒክ ፈንድ ትራንስፈር ተብሎ ይጠራል። ይህ ማለት መሰላችሁ ከአንደኛው አካውንት ወደ ሌላኛው አካውንት በኤሌክትሮኒክ ሜትድ ገንዘብ ማስተላለፍ መቻል። ሞባይል ፎን ፓይመንት is one good example for this electronic banking። የሞባይል ፎን ፓይመንት ለምሳሌ በሞባይል ፎናችሁ ሱቅ ሄዳችሁ እኮ የምትፈልጉትን ሰርቪስ ልታገኙ ትችላላችሁ። አሁን በዚህ ሰዓት የሆነ ሰው ለምሳሌ ልብስ መግዛት ከፈለገ ላይክ 5000 6000 የሚያወጣ ልብስ መግዛት ቢፈልግ ኦኬ 1 2 3 ብሎ በእጁ ቆጥሮ ምናምን አይደለም ያን ልብስ ገዝቶ የሚመጣው። ሞባይሉን ያወጣል፣ ዋጋውን ይጽፋል፣ ለሰውየው ትራንስፈር ያደርግለታል፣ አለቀ። that is electronic banking። ወይም ከፍ ያሉ እቃዎችን ለምሳሌ ፍሪጅ መግዛት ብትፈልጉ፣ ቴሌቪዥን መግዛት ብትፈልጉ፣ ኮምፒውተር ወይም ላፕቶፕ መግዛት ብትፈልጉ ለምሳሌ አንድ ፍሪጅ ለመግዛት 50 60 እስከ 80 እስከ 100 ድረስ ሊደርስ ይችላል። ስለዚህ 100 ሺህ ብር በእጃችሁ ቆጥራችሁ አትይዙትም፣ ወይም በፌስታል ምናምን ይዛችሁ አትሄዱም፣ በፕላስቲክ ነገር አስራችሁ ይዛችሁ አትሄዱም 100 ሺህ ብርን ያክል ነገር። ስለዚህ ምንድነው የምታደርጉት? ከስልካችሁ ላይ ኦኬ የሰውየን አካውንት ጠይቃላችሁ፣ ከዛ ትራንስፈር ማድረግ። this is called electronic fund transfer ወይም ደግሞ e-banking ወይም ኤሌክትሮኒክ ባንኪንግ ብለን እንጠራዋለን። A study in United States of America found out that more than 20% of the mobile phone owner used mobile phone payment method። እንግዲህ አሜሪካ ላይ በተደረገው ጥናት 20% የሚደርሰው የሞባይል ፎን ተጠቃሚ ሞባይል ባንኪንግ እንደሚጠቀም ወይም ደግሞ ሞባይል ፎን ፓይመንት ሜተድ እንደሚጠቀም ጥናቱ ያመለክታል። እነሱ ጋር ብቻ ሳይሆን እኛ ሀገርም ቢሆን እየመጣ ነው። ስልካችን ይዘን እንሄዳለን፣ ከዛስ ያለብንን ዕዳ እንከፍላለን ማለት ነው እንጂ ማንም በዚህ ሰዓት ብር ቆጥሮ ምናምን በተለይ ከ10 ሺህ ምናምን ብር በላይ የሆነ ግብይት ለማካሄድ ብር መቁጠር በጣም ከባድ ነው የሚሆነው ማለት ነው በዚህ በሰለጠነ ዘመን። There are 3 key aspects of electronic banking: automated teller machine ወይም ATM፣ direct deposit and debit card purchase የሚባል ነገር አለ። አውቶሜትድ ቴለር ማሽን ማለት ኤቲኤም የምንለው ነው፣ ማሽኑ ነው። ካርድ አለው ራሱ፣ ካርዱና ማሽኑ ይናበባሉ። ዳይሬክት ዲፖዚት የሚባል አለ፣ ምን እንደሆነ እያንዳንዱን ከስር ስለምናየው። ዴቢት ካርድ ፐርቻዝ የሚባል አለ። የመጀመሪያው ኤቲኤም ወይም ደግሞ አውቶሜትድ ቴለር ማሽን ምንድን ነው? Most people are familiar with automated teller machine as a method for withdrawing money or cash quickly and easily። እንግዲህ ብዙዎቻችሁ ከኤቲኤም ማሽን ጋር ቤተሰባዊ ናቸው። ገንዘብን ለማውጣት ኦኬ ኪውክ ወይም ፈጣንና ቀላል ነው። ካርዳችሁን ታስገባላችሁ፣ የምትፈልጉትን ገንዘብ ታዙታላችሁ፣ ይሰጣችኋል። በቃ ልክ ባንክ ቤት ገብታችሁ ደብተራችሁን ይዛችሁ ከዛ ምን ያህል እንደምትዋጡ በእጃችሁ ጽፋችሁ ፊርማ አስቀምጣችሁ ስልካችሁ እንደዛ የሚባል ጣጣ የለም። ካርድ ታስገባላችሁ፣ ፓስወርድ፣ ከዛ የገንዘቡን መጠን አወጣላችሁ ማለት ነው ካላችሁ። ኦኬ they give you the flexibility to withdraw cash from your registered bank account having credit or debit card almost any time given there is electronic power and internet or network connection። እንግዲህ ገንዘብ ለማውጣት ከኤቲኤም ማሽን የሚያስፈልገው ነገር ምንድነው? አንደኛ በያዛችሁት ክሬዲት ካርድ ወይም ደግሞ ዴቢት ካርድ የተመዘገበ የባንክ አካውንት ሊኖራችሁ ይገባል። እዛ ባንክ አካውንታችሁ ላይ ገንዘብ ሊኖረው ይገባል። ኦኬ ከዛ ደግሞ ኢንተርኔት ኮኔክሽን ያስፈልገዋል ማለት ነው።
ከዛ ኤሌክትሪክ ፓወርም ያስፈልገዋል። ማሽኑ ምን ያስፈልገዋል? ኤሌክትሪክ ፓወር ያስፈልገዋል። የኢንተርኔት ወይም ኔትወርክ ኮኔክሽን ያስፈልገዋል። ከዛ ደግሞ እናንተ በእጃችሁ ምን ያስፈልጋችኋል? ዴቢት ካርድ ወይም ደግሞ ክሬዲት ካርድ ያስፈልጋችኋል። ምን ያለ ካርድ? በባንክ አካውንታችሁ ሬጂስተር የተደረገ ማለት ነው፣ የተመዘገበ። ያ ካርድ እና የባንክ አካውንታችሁ ኮኔክት ሆኗል ማለት ነው ኦልሬዲ። ይሄ መሆን ከቻለ ገንዘባችሁን በቀላሉ በጣም ሲምፕል በሆነና ኪክ በሆነ ወይ ማውጣት ትችላላችሁ ማለት ነው። አውቶሜትድ ቴለር ማሽን ኦር ኤቲኤም will also let you transfer fund between your account to the other account, make deposit, bill payment, and also exchange currencies. አያችሁ ኤቲኤም ሌላ ደግሞ ለምን አገልግሎት ይውላል ማለት ነው። አንደኛ ከአንድ አካውንት ወደ ሌላ አካውንት ገንዘብ ለማስተላለፍ፣ ሁለተኛ ዲፖዚት ለማስቀመጥ ወይም ደግሞ ለመቆጠብ። አሁን ዘመናዊ ኤቲኤሞች እየመጡ ነው። ብር ማውጣት ብቻ ሳይሆን ብራችሁን እዛው አስገብታችሁ ኦኬ ለመቆጠብ ለማስቀመጥ። ቢል ፓይመንት ስንል ለምሳሌ የመብራት ለመክፈል፣ የቴሌኮም ለመክፈል ኦኬ የመብራት የቴሌኮም ሌሎች ክፍያዎችን ለመክፈል ክፍያዎችን ማለት ነው። እንዲሁም ደግሞ ኤክስቼንጅ ከረንሲዎችንም ኤክስቼንጅ ለማድረግ ላይክ ለምሳሌ ዶላር ፈልጋችሁ ከሆነ ብራችሁን አስገብታችሁ ዶላር የማግኘት ምናምን ቴንዳንሲ እነሱ ነገሮች እየመጡ ነው ያሉት። ATMs allow customers to complete a basic transaction without the aid of a branch representative or a teller. አያችሁ ሌላው ደግሞ ጠቀሜታው ምንድነው? ኤቲኤም በራሳችሁ ቤዚክ የሆኑ ትራንዛክሽኖችን ማካሄድ ትችላላችሁ። ምን ሳያስፈልግ? የብራንች ሪፕሬዘንታቲቭ ወይም እዛ የምታወጡበት ባንከሩ ሳያስፈልግ፣ የባንክ ሰራተኛ ሳያስፈልግ ማሽኑ ቁጭ ብሎላችኋል። በፈለጋችሁ ሰዓት 24 ሰዓት አቬይሌብል ነው፣ ሁሌ ይሰራል። ካርዳችሁን ይዛችሁ የምትፈልጉትን አገልግሎት ተጠቅማችሁ መምጣት። ስለዚህ ባንከር ወይም ቴለር አያስፈልግም፣ ወይም የብራንች ሪፕሬዘንታቲቭ ወይም ተወካይ አያስፈልግም። ራሳችሁ ሄዳችሁ መስራት የሚችሉበት ቴክኖሎጂ ነው ማለት ነው። ሰርቪስ ፊ are commonly charged for a cash withdrawal when using ATM. ኤቲኤምን በምትጠቀሙበት ጊዜ በቡክዳችሁ ከማውጣት ለየት የሚያደርገው ነገር ምንድነው? ሰርቪስ ፊ የሚባል ነገር አለ፣ ወይም ደግሞ የአገልግሎት ክፍያ። ላይክ ለምሳሌ 1000 ብር አወጣችሁ ከሆነ በ1000 ብር 50 ሳንቲም ወይም ደግሞ 60 ሳንቲም ወይም ኢቭን 1 ብር እንደ ሁኔታው እንደ ታይሙ ሊለያይ ይችላል ማለት ነው። አሁን እየጨመረ ነው የመጣው። እሱ ሰርቪስ ፊ ይባላል። ኦኬ 1000 ብር አወጣችሁ ከሆነ 1 ብር ወይም 10 ብር ሊቆርጥ ይችላል፣ እንደ ሁኔታው እንደ ባንኩ ይለያያል። የሆነ ባንክ ለምሳሌ በ1000 ብር 1 ብር ሊቆርጥ ይችላል፣ 2 ብር ሊሆን ይችላል። እንደ ባንኪንግ እንደ ራሱ እንደሚተዳደርበት ህግና ደንብ ሊለያይ ይችላል ማለት ነው። ከዛ በተጨማሪ ደግሞ አንደኛው ኤቲኤም ላይ ሌላ ካርድ ስትጠቀሙ ለምሳሌ በንግድ ባንክ የዳሽን ባንክ ኤቲኤም የምትጠቀሙ ከሆነ ወይም ደግሞ በአቢሲኒያ ባንክ የንግድ ባንክ ኤቲኤም የምትጠቀሙ ከሆነ ሰርቪስ ፊው ሊጨምር ይችላል ማለት ነው። የአገልግሎት ክፍያ ማለት ነው እሱ። ኤቲኤም ይሄን ነው የሚመስለው። ሁለተኛ ዳይሬክት ዲፖዚት ነው። Suppose you are a worker and you are paid regularly, then your employer can deposit your salary directly into your account. This is known as direct deposit and it is one of the electronic banking system. እንበልና እናንተ ሰራተኛ ናችሁ፣ በየወሩ ወይም ደግሞ በየሳምንቱ ብቻ በየሆነ ቀን ሬጉላርሊ የሚከፈላችሁ ማለት ነው። ስለዚህ ቀጣሪያችሁ ደሞዛችሁን ዳይሬክትሊ በባንክ አካውንታችሁ በየጊዜው በዛች ፔሪድ ስትመጣ ክፍያ ያስገባላችኋል ማለት ነው። እሱ ኤሌክትሮኒክ ባንክ ሲስተም ይባላል። ለምሳሌ አንድ ሰራተኛ ኦኬ ደሞዙ በ30 አካባቢ በፈረንጆች በ30 አካባቢ ይከፈላል፣ ወይም ደግሞ በእኛ ከ21 አካባቢ እስከ 30 ባለው ደሞዝ ይከፈላል። ስለዚህ ደሞዝ ሲከፈል አንድ ተቀጣሪ ወይም ሰራተኛ ወር ደርሷልና ደሞዜን ክፈለኝ እያለ እየጠየቀው አይደለም የሚከፈለው። እሱ ወሩን እየጠበቀ ያ መስሪያ ቤት ለዛ ሰራተኛ ዲፖዚት ያደርጋል ወይም ደግሞ ወደዛ ገንዘቡን ትራንስፈር ያደርግለታል ማለት ነው። ኦልራይት። ስለዚህ እሱ አንዱ የኤሌክትሮኒክ ባንኪንግ ሲስተም ነው ማለት ነው። This method is commonly used to transfer an employer salary, tax refund, investment redemption, payment from retirement account, and government benefits like social security ምናምን ነገር። በጣም በግልጽ የሚገባችሁ ሳላሪ ነው። ሳላሪ ደሞዝ አንድ መስሪያ ቤት ለምሳሌ አሁን ቴሌ ውስጥ የሚሰራ አንድ ቴሌ ሰራተኛ አለንበል ማለት አንድ ቴሌ ተቋም አለንበል። እዛ ውስጥ የሚሰሩ 10 ሰራተኛ ቢኖሩ ለ10 ሰራተኞች በየወሩ ለምሳሌ በወሩ በገባ በ26ኛው ቀን ከሆነ ደሞዝ የሚከፈለው በየ26 ቀኑ ምን ያደርጋል? የ10ዎችንም ደሞዝ በየአካውንታቸው እንዲገባ ያደርጋል ማለት ነው። እሱ ዳይሬክት ዲፖዚት ብለን እንጠራዋለን ማለት ነው።
የኢ-ባንኪንግ ወይም የኤሌክትሮኒክ ባንኪንግ ሲስተም ክፍል ነው ማለት ነው። ታክስም እንደዛው። ታክስ ለምሳሌ የሚከፍሉበት ታይም አለ። በአመት አንዴ ከሆነ የሚከፈለው በየአመቱ ነሐሴ ላይ ከሆነ ነሐሴ ወር ላይ ታክሳችሁ በዛ ለመንግስት እንዲገባ ማድረግ። ኦልራይት። Direct deposit requires the use of an electronic network that allows deposit to take place between banks. ዳይሬክት ዲፖዚት ሌላ ደግሞ በባንክና በባንኮች መካከል ያ ማለት አንደኛው ባንክ ወደ ሌላኛው ባንክ ትራንስፈር የሚያደርግበት ሜተድ ይኖራል። This network is called automated clear house ተብሎ ይጠራል። ኔትወርክ አላቸው ራሱን የቻለ ኔትወርክ ከአንደኛው ባንክ ወደ ሌላኛው ባንክ ገንዘብ ዲፖዚት የሚደረግበት ምን ተብሎ ይጠራል? ይሄ ኔትወርክ አውቶሜትድ ክሊር ሃውስ ወይም ደግሞ ACH ብለው ይጠሩታል እነሱ ባለሙያዎች ራሳቸው። Because the funds are transferred electronically, recipient ተቀበው ማለት ነው account are credited automatically. ኦኬ። ስለዚህ አንደኛው ባንክ ወደ ሌላኛው ከዚህ ቀደም እዚሁ ጋር ስናወራ ነው አይደል? ስለ ባንክ ሂስትሪ ስናወራ ስለ ባንኪንግ ሂስትሪ ኢትዮጵያ ስናወራ ለምሳሌ ባንኮች ገንዘባቸውን ናሽናል ባንክ ላይ ማስቀመጥ ይችላሉ፣ ወይም ደግሞ ብሔራዊ ባንክ ላይ ያስቀምጣሉ፣ ወይም ደግሞ ብሔራዊ ባንክም ገንዘብ መበደር ይችላሉ ምናምን የሚሉ ነገሮችን አይተናል። ስለዚህ ከአንደኛው ባንክ ወደ ሌላኛው ባንክ ገንዘብ ትራንስፈር የሚደረግበት ኔትወርክ ምንድነው ብለን የምንጠራው አውቶሜትድ ክሊሪንግ ሃውስ ወይም ACH። ኔክስት ክሬዲት ካርድ ፐርቻዘስ። ክሬዲት ካርድ ፐርቻዝ ደግሞ ከግብይት ጋር ክሬዲት ካርዳችሁን በመጠቀም ግብይት ማካሄድ። አሁን በጣም ብዙ ሰዎች ግብይት ያካሄዳሉ በክሬዲት ካርድ። ብዙ ጊዜ ማስተር ካርድ ምናምን ሲባል ሰምታችሁ ታወቃችሁ። ይሄ አሊኤክስፕረስ ምናምን አሊባባ ምናምን የሚባሉ ነገሮችን ሰምታችሁ ታወቃችሁ። እነዚህ የተለያዩ እቃዎችን በኢንተርኔት ላይ የሚያቀርቡ ናቸው። ሲያቀርቡ እናንተ ክሬዲት ካርዳችሁን ወይም ዴቢት ካርዳችሁን ዴቢት ካርዳችሁን በመጠቀም ምን ታደርጋላችሁ? ትገዛላችሁ። ለምሳሌ የሆነ ስልክ ኦንላይን ላይ መግዛት ከፈለጋችሁ ስልኩን ትመርጣላችሁ። ከዛ በኋላ ክፍያ ትፈጽማላችሁ። ያ ድርጅት ስልኩን ቤታችሁ ድረስ ያመጣላችኋል ማለት ነው። ዴቢት ካርድ ፐርቻዝ አር ሲሚላር ቱ ዘ ክሬዲት ካርድ ትራንዛክሽን ዊዝ ሰም ዲፈረንስስ። ዩ ካን ሜክ አ ዴቢት ካርድ ፐርቻዝ ኢን ፐርሰን ኦንላይን ኦር አዘር ኦን ኦቨር ፎን። እንግዲህ የዴቢት ካርድ ፐርቻዝ ማለት በአካል ልትከፍሉ ትችላላችሁ፣ በኦንላይን ልትከፍሉ ትችላላችሁ፣ ወይም ደግሞ በስልካችሁ ልትከፍሉ ትችላላችሁ ማለት ነው። እንደነገርኳችሁ የሆነ ሰርቪስ ከፈለጋችሁ አንደኛ በአካል ተገኝታችሁ በኤሌክትሮኒክ ሲስተም ገንዘባችሁ ልታስተላልፉ ትችላላችሁ። ሁለተኛ በኦንላይን ግብይት ቅድም እንደነገርኳችሁ አሊኤክስፕረስ፣ አሊባባ ምናምን የሚባሉ የተለያዩ ድርጅቶች ኦንላይን ላይ የግብይት ስራ የሚሰሩ ናቸው። ከነሱ መግዛት ከፈለጋችሁ ወይም ደግሞ በስልካችሁ ግብይት የምትፈጽሙበት ሁኔታ ይፈጠራል ማለት ነው። ይህ እንግዲህ ዴቢት ካርድ ፐርቻዝ ሲስተም ብለን እንጠራዋለን። In debit card purchase, the money is taken directly out your linked account and you cannot spend more than you have. ኦኬ። ስለዚህ በዴቢት ካርድ ፐርቻዝ እንግዲህ መኒያችሁ ያላችሁ ገንዘብ ካላችሁ አካውንት ላይ ምን ይላል? ተቆርጦ ይሄዳል። ወዴት? ወደ ላካችሁት ማለት ነው። ከዛ የሚያሰው ሰርቪሱን ይሰጣችኋል ማለት ነው። When using a debit card to make purchase, you are paying for items then and there, drawing on funds in your bank account. When you use a credit card, however, you are essentially borrowing money from the card company for the item. It pays the merchant and then bill you for the amount. You repay it when you get your monthly statement. እዚህ ጋር እንግዲህ ዴቢት ካርድ ነው የሚለው አይደለ? ዴቢት ካርድ እንግዲህ ካርዳችሁም እንደሚያገለግለው እንድትበደሩበት ነው የሚያገለግለው። ገንዘብ ትበደሩበትና ወደ ማን? ሰርቪሱን ወደምትሰጡበት አካል ተቆርጦ ወደዛ እንዲሄድ ይደረጋል ማለት ነው። ኦኬ። If you do not pay the whole amount, you pay interests on the remaining portion as you would with any loan. አሁንም ተበድራችሁ እዚህ ጋር ክፍያውን የማከፍሉ ከሆነ እቀረው ሪሜኒንግ ፖርሽን ወይም ደግሞ ያልከፈላችሁት ገንዘብ ላይ ኢንተረስት ወይም ደግሞ ወለድ እንዲኖረው የሚደረግበት ሁኔታ ይፈጠራል። ባጭሩ የነገርኳችሁ ሳምፕል ኤግዛምፕል አሪፍ ነው፣ በቂ ነው። ያ ማለት ኦንላይን ግብይት ለማካሄድ ከፈለጋችሁ ዴቢት ካርድ የሚባል ነገር አለ። ከሱ ቁጥሩን ታስገቡና የራሱ ቁጥር አለው። ከዛ አካውንት ላይ ገንዘብ ካለው ከዛ ቆርጦ እንዲወስድ የሚደረግበት ሁኔታ እሱ ዴቢት ካርድ ፐርቻዝ ብለን እንጠራዋለን። ሌላው ሞባይል ባንኪንግ በጣም ሲምፕል የሆነ ነገር ነው።
ሞባይል ባንኪንግን በጣም ታውቁታላችሁ። ሞባይል ባንኪንግ ኢዝ ዘ አክት ኦፍ ሜኪንግ ፋይናንሻል ትራንዛክሽን ኦን ሞባይል ዲቫይስ። በስልካችን ተጠቅመን እንግዲህ ገንዘብ ትራንስፈር የምናደርግበት፣ ካርድ ልንሞላ እንችላለን ከስልካችን። ኦኬ የተለያዩ ቢሎችን ልንከፍል እንችላለን። አሁን ለምሳሌ ብዙ አገልግሎቶች የሚሰሩ እኔ ለምሳሌ አሁን ካርድ ከሱቅ ገዝቼ አላውቅም። እዛው ሞባይል ባንኪንግ የሚባል አለ። ከዛው ላይ ካርድ እዛው ባስፈለገ ሰዓት መሙላት ማለት ነው። እሱ ሞባይል ባንኪንግ ሰርቪስ ብለን እንጠራዋለን። ኢቭን ቢል ራሱ ቢል ለምሳሌ የመብራት አሁን ከዚሁ ነው የሚከፈለው። በቃ ምንም መብራት ቢሮ ድረስ መሄድ አያስፈልግም። መብራት ኃይል ቢሮ ድረስ መሄድ የለም በዚህ ሰዓት። አድቫንቴጅስ ቱ ሞባይል ባንኪንግ ኢንክሉድ ዘ አቢሊቲ ቱ ባንክ ኤኒዌር ኤንድ አት ኤኒ ታይም። ጠቀሜታው ምንድን ነው? እንግዲህ የትኛውም ቦታ የትኛውም ታይም ላይ ሆናችሁ አገልግሎቱን መጠቀም መቻላችሁ ነው። ኔትወርኩ እስካለ ድረስ ገንዘቡ አካውንታችሁ ላይ እስካለ ድረስ። ዲስአድቫንቴጁን ስናይ ደግሞ ኢንክሉድ ሴኪሪቲ ካንሰርን and limitation range of capability when compared to banking in person or computer. ዲስአድቫንቴጁን ጉዳቱ ምንድነው? ሴኩሪቲ የሴኩሪቲ ጉዳይ በጣም አሳሳቢ ነው። ደህንነት ማለት ነው። ስልካችሁ ላይ ለምሳሌ በጣም በርካታ ገንዘብ ካለው አካውንታችሁ ላይ አንዳንድ ሰዎች ላይ ለምሳሌ ኢን ሚሊየንስ ሊኖራቸው ይችላል። እሱ ሴኩሪቲ አደጋ ነው። ስልካቸውን ሊዘረፉ ይችላሉ። ያ ማለት ለምሳሌ ተዘርፈው አስፈራርቶ ምናምን ፓስወርዱን ከወሰደባቸው ያ ሁላ ገንዘብ በአንዴ ተዘረፉ ማለት ነው። ኢማጂን ሞባይል ባንኪንግ ተጠቃሚ ሆናችሁ አካውንታችሁ ላይ 1 ሚሊዮን 2 ሚሊዮን ብር ኖሯችሁ ሌባ ይዞ አስፈራርቶ ፓስወርዱን ተቀብሏችሁ ሲሄድ 1 ሚሊዮን 2 ሚሊዮን አስረከባችሁት ማለት ነው። ስልካችሁ ብቻ አይደለም የሚሄደው። እሱ እጅግ በጣም አደገኛ ነው ማለት ነው። የዲስአድቫንቴጁ ነው። ኦኬ የመጨረሻ ሀሳብ እናንሳና እንጨርሳለን። አይ ቲንክ ትንሽ ረዘም ያለ መሰለኝ። ኢንዲጂኒየስ ፋይናንሻል ኢንስቲትዩሽን የሚባሉትን ከይከ ኮንሰፕቶችን እነግራችኋለሁ። ዲቴሉን አንገባበትም ቢኮዝ ስለ እድርና ቁብ ስለሆነ እያወራ ያለው። እድርና ቁብ ደግሞ ለእናንተ ምናችሁም አይደለም፣ በጣም ቀላል የሚባል ኮንሰፕት ስለሆነ ማለት ነው። ኢትዮጵያ ሀዝ የትራዲሽናል ኢንዲጂኒየስ ፋይናንሻል ሲስተምስ ኮልድ እቁብ ኤንድ እድር ወይም ደግሞ እድር ማህበርም ተብሎ ይጠራል። Depending on their income, Ethiopians have some amount of money in እቁብ per week. በየሳምንቱ እንግዲህ እቁብ ሰዎች ይጥላሉ። ከስንት አንስቶ ከ100 ብር እስከ 10 ሺህ ብር ድረስ የሚጥሉ እንደ አቅማቸው ማለት ነው፣ ወይም እንደ እቁቡ ማህበር አቅም። ይህ እቁብ እንግዲህ ተሰብስቦ በየሳምንቱ ምን ይላል? በየሳምንቱ የሚደርሰው አካል አለ። ስለዚህ በየሳምንቱ የደረሰው አካል ለምን ሊጠቀመው ይችላል? ለዌዲንግ ሊጠቀመው ይችላል፣ ለፈነራል ወይም ደግሞ ለሀዘን ሊጠቀመው ይችላል፣ ለሲክነስ ወይም ደግሞ ለህመም ሲታመም ለህክምና አገልግሎት ሊጠቀመው ይችላል ማለት ነው። ወይም ደግሞ ኢዝ አልሶ ዩዝድ ቱ ፊኒሽ ሰም አንፊኒሽድ አክቲቪቲ ላይክ ቢልዲንግ ሃውስ። ለምሳሌ ያልተጨረሰ ቤት ቢኖራችሁ እሱን ቤት ለመጨረስ እቁብ ልትገቡ ትችላላችሁ ማለት ነው። አስገዳጅ የሆነ ቁጠባ ማለት ነው እቁብ። በየሳምንቱ ምናምን ለምሳሌ ዛሬ አለ፣ ዛሬ የሳምንቱ መጀመሪያ ቢሆን ብዙ ጊዜ እሁድ ነው የሚጣለው። እሁድ ላይ የ2000 ብር እቁብ ከሆነ 2000 ብር ጥላለሁ። ከዛ ያንኑ ቀን የሚደርሰው አካል አለ። እቁብ ጣይጣልና እንደ ሎተሪ ጣይጣልና የሚደርሰው ሰው አካል አለ። ደራሹ ለምሳሌ 2000 ብር ሆኖ 10 ሰዎች ብትሆኑ 10 በ2000 ስንት ነው? 20 ሺህ አካባቢ ነው የሚሆነው። 20 ሺህ ደራሽ ማለት ነው። ስለዚህ እኔ የመጀመሪያው ደራሽ ከሆነ ከደረሰልኝ 20 ሺህ ብሬን ይዤ የምፈልገውን ስራ እሰራለሁ። ግን እቁቡ እስኪያልቅ ድረስ 10ዎቹም ሰዎች እስኪደርሳቸው ድረስ እቁቡን መቀጠል አለብኝ። ቢኮዝ የእነሱን ገንዘብ ነው መጀመሪያ ዙር ላይ የተቀበልኩ። ቀጣይ ዙር ያኛው ይደርሰዋል፣ ቀጣይ እያለ ይቀጥላል። ስለዚህ አገልግሎቱ ምንድን ነው? መደጋገፍ ነው። በኢኮኖሚ መደጋገፍ ነው። እድር ላይ ኦን ዲ አዘር ሃንድ ስንመጣ ደግሞ እድር ኦን ዲ አዘር ሃንድ ኢዝ ሞስትሊ ፎር ፋኔራል ኤንድ አሶሺየትድ ሰርቪስ። እድር ለሀዘን ነው። ሰዎች ሲሞቱ ምናምን ተሰባስቦ ለመቅበር ምናምን በዛ በሀዘን ሰዓት የሚወጡ ወጪዎች ምናምን አሉ። ኦኬ እሱን ነገር ለመሸፈን የሚደረግ ነው። እንግዲህ አንዳንድ እድሮች ምን አላቸው? የተለያዩ እቃዎች አላቸው። ወንበሮች ይኖራቸዋል፣ ሳህኖች ይኖራቸዋል። ብዙ ሰዎች ተሰብስበው የሚጠቀሙባቸው እቃዎችን ያሟላሉ ማለት ነው። ኦልራይት። ስለዚህ እነዚህ ትራዲሽናል ኢንስቲትዩሽን ብለን እንጠራቸዋለን ማለት ነው። እዚህ ጋር ያለው ዲቴይሉ ምንድነው? መቼ ይጣላል? ምንድነው? እነማን ናቸው የሚጥሉት? ለምሳሌ ሜምበርስ ኢን ዘ እቁብ is based on pre-established social tie ይላል። it consists of homogeneous group። homogeneous group ማለት ተመሳሳይ የሆኑ ሰዎችን ይዛል። ያ ማለት ተመሳሳይ ቦታ የሚሰሩ ሰዎች፣ ተመሳሳይ የሆነ ኤትኒክ ባክግራውንድ ወይም ተመሳሳይ ብሔር ያላቸው ሊሆኑ ይችላሉ። ወይም ደግሞ ተመሳሳይ ንግድ የሚያካሂዱ ወይም ቢዝነስ አክቲቪቲ የሚያካሂዱ፣ ለምሳሌ የታክሲ ሹፌሮች እቁብ። ስለዚህ የታክሲ ሹፌር ላይ
አንድ የሱቅ ነጋዴ ሊገባ አይችልም። የታክሲ ሹፌሮች ናቸው የሚጥሉ ማለት ነው። ወይም ደግሞ አንድ አካባቢ ላይ የሚነግዱ ሰዎች ኦኬ ሶ እሱ ነገር ኖርማሊ የሚታወቅ ነገር ስለሆነ ፒፕልስ ፍሮም ኦል ወክስ ኦፍ ላይፍ ሬንጂንግ ፍሮም ሩራል ፑር ቱ ዲ አርባን ሪች ፎርም ኤ ሶሻል ቮይስ ቱ ዘ ሃይ ሌቭልስ ኦፍ ገቨርንመንት ኦፊሻል ፓርቲሲፔት ኢን ኢኮብ ኤንድ ካፒታል ኮንትሪቢዩሽንስ ቫሪ አኮርዲንግ ቱ ዘ ፐርፐዝ ኦፍ ዘ ኢኮብ ኤንድ ኢኮኖሚክ ስታተስ ኦፍ ኢትስ ሜምበር ይላል። በአጭሩ እቁብ እንግዲህ ከትንሽ ከጫማ ጠራጊ ወይም ደግሞ ተሹሻይን ወይም ደግሞ ከሊስትሮ ይዞ እስከ ትልቅ የመንግስት ኃላፊዎች ድረስ ይሳተፉበታል ማለት ነው። ቢኮዝ ሁሉም የማህበራዊ ህይወት ስላላቸው ማለት ነው። እንግዲህ በኢትዮጵያ ውስጥ በየትኛውም ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ድረስ ያለ ማህበረሰብ የሚጠቀመው ትራዲሽናል የሆነ የፋይናንሻል ኢንስቲትዩሽን ወይም ደግሞ ባህላዊ የፋይናንሻል ተቋም እንደሆነ ይነግራል። ከዛ በተጨማሪ ጊዜ ላይ እቁብ ጠቀሜታው ምንድን ነው ወይም ደግሞ እቁብን የሚጠቀሙት ምን ምን ነገሮች ስላሉት ነው፣ ሪዝኖች ምን ምን ናቸው ተብሎ የተዘረዘረ እድርም እንደዛው የሚል ነገር አለ። ዛት ማች የሚከብድ ሀሳብ አይደለም። እቁብን ለምን እንጠቀምበታለን፣ እድርን ለምን እንጠቀምበታለን ምናምን ይታወቃል። እድር ለምሳሌ እድር የሌለው አይኖርም በዚህ ሰዓት። ለምሳሌ ሞስት እድርስ ሃቭ ዜሮን ቴንትስ ቤንችስ ቼርስ ዩቴንስል ምናምን የሚል ነገር አለ። ያማን ለምሳሌ ድንኳን ይኖራቸዋል፣ እድሮች ወንበሮች ይኖራቸዋል። ኦኬ የተለያዩ ሳህኖች፣ ብረት ድስቶች ምናምን ጎላ ምናምን እነዚህ ነገሮች ይኖራቸዋል። ይህን ነገር እዚህ ጋር ዲቴል ማውራቱ ዛት ማች ኢምፖርታንት ነው ብዬ አላስብም። ሌላኛው ከእቁብና ከእድር በተጨማሪ እዚህ ጋር ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ የሚባል ነገር አለ። ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ካን ቢ ዲዛይኔትድ አስ ኤ ሴሚ ፎርማል ፋይናንሻል ኢንስቲትዩሽን፣ ግማሽ በግማሽ ፎርማል ወይም መደበኛ የሚባል ግማሽ መደበኛ የሚባል ፋይናንሻል ኢንስቲትዩሽን ነው። they are outside of the control of the central authority with respect to the ownership of the asset and management. So this group in Ethiopia have a recent origin. እንግዲህ በቅርብ ጊዜ ነው የተጀመረው ይለናል። በ1960ዎቹ ተጀመረ። ከዛ እስከ 1978 ድረስ ስሎሊ ይሄድ ነበረ። ምክንያቱ ደግሞ ፖለቲካል እና ሶሻል ኢንስታቢሊቲ ስለሆነ ነው። በጣም ዘገምተኛ የሆነ እድገት የነበረው ምናምን ይላል። ከዛ በተጨማሪ ደግሞ በ1974ቱ አፕራይዚንግ ወይም ደግሞ አብዮት ነበር ወይም ደግሞ አመጽ ነበረ። ዜን ይሄ ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ተብሎ የሚጠራው እንግዲህ ሃዝ ቢን ግሮዊንግ ፋስት ሲንስ 1978 ከ1978 በኋላ ደግሞ እንደገና በፍጥነት ሊያድግ ችሏል ማለት ነው። በአጭሩ ምንድን ነው አገልግሎቱ? to have immense potential in financing short-term loans for agricultural production technologies and undertake of farm income generating activity ይላል። በአጭሩ በአግሪካልቸር ዘርፍ ላይ የሾርት ተርም ብድር ወይም ደግሞ ሎን የሚገኝበትን ኦፖርቹኒቲ ወይም ደግሞ እድል ለመፍጠር ተብሎ የተቋቋመ ድርጅት እንደሆነ ይነግረናል ማለት ነው። አይ ሆፕ አንደርስታንድ አድርጋችሁኛል ብዬ እጠብቃለሁ። ያልገባችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። በሚቀጥለው የምንገናኘው ዩኒት 6 ላይ ይሆናል። ዩኒት 6 እንግዲህ ቶፒካችን ምንድን ነው የሚለው ኢኮኖሚክ ግሮውዝ የሚል ቶፒክ ይኖራል። በዚህ ቶፒክ እስከምንገናኝ እንግዲህ በያላችሁ በሰላማችሁ ብዚት ይበል። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ። ባይ